ሰላም እንዴት ናችሁ? የተወደዳችሁ በያላችሁበት የእግዚአብሔር ጸጋና ሰላም ይብዛላችሁ። ዛሬም እንግዲህ በአዲስ ትምህርት መጥቻለሁ። እንግዲህ በዛሬው ትምህርት የምናየው ሌሊት 9 ሰዓት እስከ 11 ሰዓት ባለው ጊዜ ውስጥ እግዚአብሔር እናንተን የሚያነቃበት 3 ምክንያቶችን አብረን እንመለከታለን። ሌሊት የመንቃት ልምድ ካላችሁ ይህ ቪዲዮ ለእናንተ ነው። እስከ መጨረሻው ተመልከቱት። ቪዲዮ ከተመቻችሁ ላይክ በማድረግ ለቻናሉ ደግሞ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ የደውላ ምልክት እንድትጫኑ በጌታ ፍቅር ጠይቃችኋለሁ። ተባርካችኋል። ከተኛህበት በድንገት ከእንቅልፍ ነቅተህ የስልክን ሰዓት ስትመለከት ከሌሊቱ 9 ሰዓት መሆኑን አይተህ ለምን ይህ ነገር እንደተደጋገመብህ አስበህ ታውቃለህ? በዚህ ወቅት ሰዓትህን ስትመለከት ከሌሊቱ 9 ሰዓት እስከ 11 ሰዓት ባለው ጊዜ ነው። ይህም እረፍት ያጣህበት ምሽት መስሎ እንዳይሰማህ። የእንቅልፍ ማጣት ወይንም የእንቅልፍ መዛባት አይደለም። እግዚአብሔር ራሱ እየጠራህ እንደሆነ ብነግርህስ? ይህ አጋጣሚ አይደለም። ይህ መለኮታዊ ቀጠሮ ነው። በዛሬው ቪዲዮ እንግዲህ እግዚአብሔር የመረጣቸውን ሰዎች በዚህ ሰዓት ውስጥ ለምን እንደሚቀሰቅሳቸው ከጀርባ ያለውን መንፈሳዊ ምስጢር እናያለን። በሌሊት ከመነሳት ጀርባ ያለው እውነተኛ ምክንያት እግዚአብሔር በእነዚህ ውድ ጊዜያት እንድታደርጉት የሚፈልገው ነገር ሲኖርና ይህንንም ጊዜ ተጠቅማችሁ መለኮታዊ በረከቶችን በሕይወታችሁ ውስጥ ከፍታችሁ እንድትበዘብዙ ዕድልን ሲሰጣችሁ ነው። እነዚህ 4ቱ የሌሊት ክፍለ ጊዜያትና በመጽሐፍ ቅዱስ ውስጥ መለኮታዊ ምሳሌዎቻቸውን እንመልከት። በመጽሐፍ ቅዱስ ጊዜ ፀሐይ ጠልቃ እስከምትወጣ ያሉ ጊዜያት በ4 ሰዓቶች ተከፍለዋል። እያንዳንዳቸውም ለ3 ሰዓት ያክል የሚቆዩ ናቸው። የመጀመሪያው ክፍል ከምሽቱ 12 ሰዓት እስከ ምሽቱ 3 ሰዓት የማሰላሰልና የምስጋና ጊዜ ይባላል። ሁለተኛው ጊዜ ደግሞ ከምሽት 3 ሰዓት እስከ እኩለ ሌሊት 6 ሰዓት የጠለቀ የምልጃ ጊዜ ሲባል፣ ሶስተኛ ደግሞ ከእኩለ ሌሊት 6 ሰዓት እስከ 9 ሰዓት የመንፈሳዊ ጦርነት ሰዓትና የማምለክ ሰዓት ሲሆን፣ የመጨረሻው ክፍል ደግሞ ከሌሊቱ 9 ሰዓት እስከ ንጋቱ 11 ሰዓት የመለኮታዊ ጉብኝትና የመገለጥ ሰዓት ተብሎ ይታወቃል። 4ቱ የሌሊት ክፍሎች ተራ ሰዓት አይደሉም። ወቅቱ እግዚአብሔር ሕዝቡን ወክሎ በኃይል የሚንቀሳቀስበት ጊዜ ነው። በዚህ ጊዜ ነበር ያዕቆብ ከመልአክ ጋር የታገለውና ሕይወቱን የሚለውጥ በረከት ያገኘው። ዘፍጥረት 32:26ን ይመልከቱ። በማርቆስ 6:48 ላይ ደግሞ ከሌሊቱ በ4ኛው ክፍል ላይ ኢየሱስ የደቀ መዛሙርቱን ጭንቀት አይቶ ከአውሎ ንፋስ ለማዳን በሌሊት ውሃ ላይ እየተራመደ መምጣቱን ይነግረናል። እንዲሁም ደግሞ የሐዋርያት ሥራ 16:25 ላይ ጳውሎስና ሲላስ በእስር ቤት እያመሰገኑና በዜማ ይዘምሩ ነበር። እናም የመሬት መንቀጥቀጥ ሆነ፣ ነፃ ወጡ። ይህ ሰዓት ስልታዊ ነው። እግዚአብሔር አንተን ለማግኘት እየሞከረ ነው። ጥያቄው ግን መንፈስህና ሥጋህ ለመስማት ዝግጁ ነው ወይ ነው። ብዙ ሰዎች ከሌሊት 9 ሰዓት እስከ 11 ሰዓት ላይ በድንገት ከእንቅልፋቸው ሲነቁ ይደነግጣሉ። የጭንቀት፣ የመጥፎ ጤንነት፣ የእንቅልፍ ማጣት ምልክት እንደሆነ አድርገው ይወስዱታል። ነገር ግን እግዚአብሔር የሚነግራችሁ አስቸኳይ ነገር እንዳለ ቢኖርስ?
እግዚአብሔር በዚህ መለኮታዊ ሰዓት እንድትነቃ የሚያደርግህ 3 ዋና ዋና ምክንያቶችን በዚህ እንመልከት። አንደኛ፣ የጸሎት ጥሪና መንፈሳዊ ጦርነት። የማለዳው ሰዓት በመንፈሳዊ ኃይል የተሞላ ነው። በቀን ላይ የታወጁ የጠላት ሴራ እንድትዋጋ እግዚአብሔር እየጠራ ነው። ሰው ሲተኛ ሰይጣን ሥራውን ይሠራል። ይህ ማለት ቀን ቀን ሥራ ይፈታል ሳይሆን በይበልጥ በእነዚህ ሰዓት ሥራውን ይሠራል ማለት ነው። በማቴዎስ 13:25 ላይ ኢየሱስ እንዲህ አለ፣ ሁሉ ተኝተው ሳለ ጠላት መጥቶ በስንዴው መካከል እንክርዳድን ዘርቶ ሄደ። አንተ በምታርፍበት ጊዜ ጠላት በሕይወትህ፣ በሥራህ፣ በግንኙነትህና በዕጣ ፋንታህ ላይ የጥፋት ዘሮችን እየዘራ ሊሆን ይችላል። በዚህ ሰዓት ከእንቅልፍ ከነቃ እግዚአብሔር የሆነ ነገርህን እንድታስመልጥ እየነገረህ ስለሆነ ተነስና መንፈሳዊ ግዛትህን ጠብቅ፣ አስጠብቅ። ከመንፈሳዊ ጥቃቶች ለማምለጥ አጥብቀህ ጸልይ። ጠላት ያነሳቸውን ማንኛቸውንም አሉታዊ ዕቅዶችን አፍርስ። በቤተሰብና በምትወዳቸው ሰዎች ላይ ጥበቃን አውጅ፣ አንተም ጠብቅ። ሕዝቅኤል 33 ከቁጥር 4 እስከ 6 እንዲህ ይላል፣ የመለከቱን ድምፅ የሚሰማ ሰው ባይጠነቀቅ ሰይፍም መጥቶ ቢወስደው ደሙ በራሱ ላይ ይሆናል። የመለከቱን ድምፅ ሰምቶ ስላልተጠነቀቀ ደሙ በራሱ ላይ ይሆናል። ጉበኛው ግን ሰይፍ ሲመጣ ቢያይ መለከቱንም ባይነፋ ሕዝቡንም ባያስጠነቅቅ ሰይፍም መጥቶ አንድ ሰው ከእርሱ ቢወስድ እርሱ በኃጢአቱ ተወስዷል። ደሙ ግን ከጉበኛው እጅ እፈልጋለሁ። በራስህና በዙሪያህ ላሉ ሰዎች ክፍተት ውስጥ የመቆም ኃላፊነት አለብህ። እግዚአብሔር ካነቃ ከአልጋህ ላይ አትገላበጥ፣ ተመልሰህም እንዳተኛ ጸልይ። 2. መለኮታዊ መገለጥና የመመሪያ ጊዜ። እግዚአብሔር በሁሉም ቦታ በየትኛውም ጊዜ ይናገራል። በይበልጥ ደግሞ የሚናገረው ዓለም ዝም ስትል ነው። የሌሊቱ ጸጥታ ድምፁን ለመስማት ቀላል ያደርግልሃል። ኢዮብ 33 ከ14 እስከ 15 እንዲህ ይላል፣ እግዚአብሔር በአንድ መንገድ በሌላም ይናገራል፣ ሰው ግን አያስተውልም። በሕልም በሌሊት ራእይ፣ አፍላ እንቅልፍ በሰዎች ላይ ሲወድቅ፣ በአልጋ ላይ ተኝተው ሳሉ ይናገራል። ይህን ጊዜ እግዚአብሔር ለሕይወትህ በሥራ እንዲሁም በአካባቢ ላሉ መመሪያዎችን የሚሰጥበት ጊዜ ነው። የወደፊት ምስጢሮችን ይገልጥልሃል። ሊመጡ ስለሚችሉ አደጋዎችም አስቀድሞ ያስጠነቅቅሃል። በዚህ ጊዜ መንፈስ ቅዱስ ሐሳቦችንና መለኮታዊ ስልቶችን ወደ መንፈሳችሁ ያወርዳል። ከእንቅልፋችሁ ስትነቁ ይህንን አድርጉ። በዝምታ ውስጥ ሆናችሁ ስላያችሁት ነገር አሰላስሉ። ከዚያም ጉዳዩን በማስታወሻችሁ ላይ አስፍሩት። ባያችሁት ነገር ላይ በይበልጥ ግልጽ እንዲሆንላችሁ እግዚአብሔርን ጠይቁ። በብዙ የተሳካላቸው ሰዎች የፈጠራ ሐሳቦችን፣ የመዝሙር ግጥሞችና ስብከቶች እንዲሁም ምርጥ ሐሳቦቻቸው በእኩለ ሌሊት እንደመጡ መስክረዋል። እግዚአብሔር ራእይ እያቀበለ ነው፣ ነገር ግን አንተ ትኩረት እየሰጠ ነው? 3. ሕይወትን በቀን ላይ የምታውጅበት ሰዓት። በአንደበትህ ውስጥ ኃይል አለ። በማለዳ ቀንህ ላይ ያወጅከው ነገር መላው ቀንህን ይወርሰዋል። ምሳሌ መጽሐፍ 18:21ን እንመልከት። ሞትና ሕይወት በምላስ እጅ ናቸው፣ የሚወዷትም ፍሬዋን ይበላሉ።
ይህ ማለት በአንተ ላይ የተነገሩ አሉታዊ አዋጆችን መሰረዝ ትችላለህ ማለት ነው። ሞገስን፣ ስኬትንና መለኮታዊ ድሎችን አውጅ። ለአንተ ጥቅም እንዲሰሩ የቀኑን አካላት እዘዝ። መጽሐፈ ኢያሱ ምዕራፍ 10 ቁጥር 12 እና 13 ኢያሱ ፀሐይና ጨረቃን እንዲቆሙ እንዴት እንዳዘዛቸውና እግዚአብሔር ቃሉን እስከምን ድረስ እንዳከበረለት ይነግረናል። በተመሳሳይ አንተም ስልጣን አለህ። በውሎክ፣ በጤናህ፣ በቤተሰብና በልጆች ላይ ተናገር። ዓለም ሳይነቃ በፊት በነገሮች ላይ በረከትን አውጅ። አሁን እግዚአብሔር ለምን እንደሚያነቃ ተረድተሃል። ከዚህ በኋላ ተመልሰ እንዳተኛ የሚረዱ ሐሳቦችን ላጋራ። እነዚህን ጠቃሚ ምክሮች ለማድረግ ቁርጠኝነት ይኑርህ። በመጀመሪያ እግዚአብሔርን አክብር። ከአልጋህ ውጣ፣ ተቀመጥ፣ ወይም ለጸሎት ተንበርከክ። መንፈስህን ለማነሳሳት ለስላሳ የአምልኮ መዝሙሮችን ዘምር ወይም ክፈት። የተቀበልከው መልእክት ግልጽ ካልሆነልህ ይበልጥ እስክትረዳው ድረስ ጸልይ። ከተረዳኸው ደግሞ ድሉን ማግኘትህን ልብህ እስኪሰማው ድረስ ተናጠቅ፣ ተዋጋ። በመንፈስ ጸልይ። በመንፈሳዊ ጦርነት ራስህን አጠንክር። እግዚአብሔር የገለጠልህን ምስጢር ጻፍ። የማርቆስ ወንጌል ምዕራፍ 1 ከቁጥር 35 ማለዳም ተነስቶ ገና ሌሊት ሳለ ወጣ፣ ወደ ምድረ በዳም ሄዶ በዚያ ጸለየ ይለናል። እኛስ እንዴት አብልጠን ልንጸልይ ይገባናል? ውድ አድማጮቻችን እስከዚህ ድረስ ከተከታተላችሁ ቪዲዮ ተመችቷችኋል ማለት ነው። ላይክ በማድረግ እንዲሁም ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እና የደውል ምልክቷን በመጫን አበረታቱ። ተባርካችኋል።